በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥልም በተለይም በጎጃም ቀጠና የተለያዩ ውጊያዎች ተካሂደዋል። ትናንት ፋኖች ሐምሌ 7 ቀን 2018 ዓ.ም በደብረ ኤልያስ ወረዳ በጎፍ ጭማ ታዳጊ ከተማ ውስጥ በወሰዱት እርምጃ በርካታ ቁጥር ያለው ያገዙ ኃይል ሲደመሰስም ብዙዎች ደግሞ ቁስለኛ ሆነዋልም ነው የተባለው። በተመሳሳይም በዚሁ በጎጃም ቀጠና ጃዊ ፈንዲቃ ከተማ በርካታ የብልጽግና ጦር የተደመሰሰበት ውጊያ መካሄዱ ሲነገር በቀጠናው ዋና አዛዥ ጀኔራሉን ጨምሮ በርካቶች መሰናበታቸውም ታውቋል። በሌላ በኩል የእቴጌ ጣይቱ ክፍለ ጦር በተጉለትና ቡልጋ አውራጃ አንኮበር አካባቢ ከፍተኛ ድል ሲቀዳጁ፣ ደጃዝማች ተሰማ እርገጤ ክፍለ ጦር ደግሞ አንድ ከፍተኛ ባንዳን በቁጥጥሯ ስር መዋሏ ተሰምቷል። የተወሰደው እርምጃ ሌሊቱን ሙሉ የጠላት ኃይል በመክበብ ጠዋት 12 ሰዓት ላይ ውጊያው ተጀምሮ እስከ ማርፈጃው 3 ሰዓት ድረስ የቀጠለ ሲሆን በሁለት አቅጣጫዎች ወደ ጠላት በመጠጋት የጠላት ምሽጎች ሰብረው መግባት የተቻለ ሲሆን በዚህም ከፍተኛ ኪሳራም የደረሰበት ያገዙ ኃይል ሙትና ቁስለኛውን ተሸክሞ ምሽጉን ጥሎ ለመፈርጠጥ ተገደዋልም የተባለው በዝርዝር የምንመለከተው ሌላኛው መረጃችን ነው። በሌላ በኩል አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች መገደላቸው ሲሰማም በብልጽግናው ቤት በቀጥል ሊደረግ ስለታሰበው ሴራም መረጃዎች ደርሰውናል። በጉዳዩ ዙሪያ ተጨማሪ መረጃ ይዘናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን አስቸኳይ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ በጠላት ላይ ድል መቀዳጀታቸው ተሰማም። ትናንት ሐምሌ 7 ቀን 2018 ዓ.ም የ66ኛ ክፍለ ጦር 4ኛ ሻለቃ ወደ ጃዊ ፈንዲቃ ከተማ የጠላት ካምፕ በመሄድ የተሳካ ትንኮሳ በመፍጠር ስልታዊ ማፈግፈግ አድርገው ጠላትን በመሳብ በለስ ወንዝ ድልድል ላይ የብልጽግናውን ጦር ድባቅ መምታታቸውን አስታውቋል። 66ኛ ክፍለ ጦር በሺዎች የሚቆጠር ግዙፍ ሰራዊት ባስመረቀ ማግስት በትናንትናው ዕለት ጠላትን አይቀጡ ቅጣት በመቅጣት የአዲሱን ተመራቂ ጦር ሞራል በእጅጉ የጨመረም አስደማሚም አውደ ውጊያም አድርጓል። ከጠዋት 2 ሰዓት እስከ ምሽት 1 ሰዓት ድረስ ቀኑ ሙሉ በተደረገ ተጋድሎ ያገዛዙ ሰራዊት ሙትና ቁስለኛም ተደርጓል ነው የተባለው። የበለስ ወንዝን ለመሻገር በዙ 23 እና በሞርተር የታገዘ ውጊያ ቢያደርግም ወንዙን መሻገር ግን አልቻሉም ሲል የገለጸው የክፍለ ጦሩ ህዝብ ግንኙነት ኃላፊም ጠላት ከመሸ በኋላ በጨለማ በርካታ አስከሬንና ቁስለኛውን በአምቡላንስ በኦራልና በፓትሮል መኪና ለቃቅሞ ወስዷልም ብሏል። በሌላ በኩል እቴጌ ጣይቱ ክፍለ ጦር በተጉለትና ቡልጋ አውራጃ አንኮበር አካባቢ ከፍተኛ ድል ሲቀዳጁ፣ ደጃዝማች ተሰማ እርገጤ ክፍለ ጦር ደግሞ አንድ ከፍተኛ ባንዳን በቁጥጥሯ ስር ውላለች። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ አንኮበር ክላስተር ልዩ ስማቸው ድጣምባና ለውዛ በተባሉ አካባቢዎች ላይ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአርበኛ መሐመድ ቢሆነኝ ኮር ስር የሚንቀሳቀሰው የእቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ በጠላት ኃይል ላይ መብረቃዊ ጥቃት ፈጽሞ ድልም አስመዝግቧል። በጠላት ላይ የተወሰደው እርምጃ ሌሊቱን ሙሉ የጠላት ኃይል በመክበብ ጠዋት 12 ሰዓት ላይ ውጊያው ተጀምሮ እስከ ማርፈጃው 3 ሰዓት ድረስ የቀጠለ ሲሆን በሁለት አቅጣጫዎች ወደ ጠላት በመጠጋት የጠላትን ምሽጎች ሰብሮ መግባት የተቻለ ሲሆን በዚህም ከፍተኛ ሰብአዊ ኪሳራ የደረሰበት የጠላት ኃይል ሙትና ቁስለኛውን ተሸክሞ ምሽጉን ጥሎ ለመፈርጠጥ ተገዷልም ተብሏል። በዚህ ወደ ውጊያ ከ4 በላይ የመከላከያ አባላት ሲደመሰሱም 8 ያሉ ደግሞ መቁሰላቸው ሰምቷል። በተያያዘ ዜና የደጃዝማች ተሰማ እርገጤ ክፍለ ጦር የስርዓቱን ቅጥረኛ የሆነው አቶ አለሙ ደጀኔ ቀደም ሲል በሸዋሮቢት ከተማ አስተዳደር 03 ቀበሌ የሚሊሻ አባል የነበረው ለአገዛዙ መረጃ ሲያቀብል በሸዋሮቢት 06 ቀበሌ በቁጥር ስር ማውሏል። ይህ ግለሰብ መሳሪያ የመሸከም አቅሙ ሲደክም ፋኖ ቀጠና በቀን ሰራተኝነት ተሰማርቶ መረጃ እንዲያቀብል ተልዕኮ ተሰጥቶ ሲሰራ እንደነበር ግለሰቡ የቃል ምስክርነቱን መስጠቱ ሰምቷል። በወር 1500 ብር የተከፈለው ግዳጁን ሲያሳካም 50 ሺህ ብር እንደሚከፈለውም ተፈራርሞ እንደነበርም ተዘግቧል። በሌላ መረጃችን አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች መገደላቸው ተሰማም። ሐምሌ 6 ቀን 2018 ዓ.ም በወሎ ቤት አማራ ባቲ ወረዳ ሼህ ያህያ ኢማም የተባሉ የሃይማኖት አባትና ታዋቂ ሀገር ሽማግሌ በታጣቂዎች ተገድለዋል። በተመሳሳይ ሰኔ 17 ቀን 2018 ዓ.ም በዚሁ በወሎ ቤት አማራ ባቲ ከተማ የጓጽባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የነበሩት ቀሲስ ፍሬው ሀብታሙ መገደላቸውን ከዚህ በፊት ተዘግቦም ነበር። ባሳለፍነው ሰኔ ወር ማለትም ሰኔ 20 ቀን 2018 ዓ.ም በጎጃም ቀጠና ዳንግላ ከተማ ቀበሌ 2 የሚገኘው የውጥባ መስጂድ ኢማም ሼህ ሱፊያን አደም በክልሉ ጸጥታ ኃይሎች በተተኮሰ ጥይት ተመተው ህይወታቸው ሲያልፍ በተመሳሳይ ሰኔ 22 ቀን 2018 ዓ.ም በጎንደር ጠቅላይ ግዛት ደንቢያ ወረዳ ጨዋሂት ቀበሌ ላይ ሼህ አብደላህ መሐመድ የተባሉ ታላቅ አሊም በመኖሪያ ቤታቸው ውስጥ እንዳሉ በታጠቁና ጭንብል ለብሰው በወታደራዊ ፓትሮል ሲንቀሳቀሱ በነበሩ ኃይሎች ተመተው ህይወታቸው አልፏል።
ከወትሮ በተለየ ሁኔታ ከሰኔ 17 2018 ዓ.ም ጀምሮ የቤተክርስቲያን ቀሳውስት እንዲሁም የመስጂድ ኢማሞችና አሊሞችን በመግደል የሃይማኖቱ ግጭት የመቀስቀስ ሴራውን አባብሶ የቀጠለው የብልጽግናው አገዛዝ በአማራ ክልል የተለያዩ አካባቢዎች አንድ ወር ባልሞላ ጊዜ ውስጥ 4 ታላላቅ የሃይማኖት አባቶችንም አስገድሏል። ጀንበር ያዘቀዘቀችበት የብልጽግናው አገዛዝ የህዝብን ትኩረት በማስቀየር የእፎይታ ጊዜ ለማግኘትና የስልጣን እድሜውን ለማራዘም እንዲሁም በፋኖ ይወሰድብኛል ብሎ የሰጋውን የመጨረሻ እርምጃ ለማጓተት በማሰብ በተመረጡ የአማራ ክልል አካባቢዎች ላይ በክርስትና ሃይማኖትና በእስልምና ሃይማኖት አባቶች ላይ ግድያ በመፈጸም ሃይማኖታዊ ግጭትን ለመቀስቀስ በህቡ ገዳይ ቡድን አዋቅሮ ማሰማራቱን ሚዲያችን ታማኝ ወታደራዊ ምንጮችን ዋቢ አድርገውም ዘግቧል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረው ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸውም ተጋልጧል። ይህ መሳሪያ አካሄድ አገዛዙ የህዝቡን አንድነት ለመበተንና በሀገሪቱ ውስጥ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻ የጥፋት ካርድ መሆኑም ታውቋል። በተደራጁ የብልጽግና የጥፋት ኃይሎች የተፈጸመ ያለው ይህ ጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ ለማጋየት የታለመ በመሆኑም ህዝቡ የጥፋት ሴራውን በመረዳት በንቃት ተደራጅቶ ራሱና የሃይማኖት አባቶች እንዲሁም የሀገሪቱን የዘመናት የወንድማማችነት ሴት ሊጠብቅ እንደሚገባም የሁለቱም የእምነት ተቋማት አባቶች ጥሪ አቅርበዋል። በሌላ በኩል የበረኛው ቀስተ ደመና ሻለቃ በአገዛዙ ጦር ላይ ድል መቀዳጀቱ ተሰማም። በአፋብን ቴዎድሮስ እዝ የበረኛው ቀስተ ደመና ሻለቃ አርበኞች ትናንት ሐምሌ 7 ቀን 2018 ዓ.ም በጎፍ ጭማ ታዳጊ ከተማ በወሰዱት እርምጃም በርካታ ቁጥር ያለው የአገዛዙ ኃይል የተደመሰሰ ሲሆን ብዙዎች ቆስለዋል። ወታደራዊ ቁሳቁሶችና መሳሪያዎችም ተማርከዋል የተባለው ከንጋት 11 ሰዓት ተኩል በተፈጸመው መብረቃዊ ጥቃት የወገን ጦር የውጊያ የበላይነት የታየበት ሲሆን በአንጻሩ በጠላት ላይ ከደረሰው አካላዊና ቁሳዊ ኪሳራ በዘለለም ከፍተኛ የሆነ የስነ ልቦና ውድቀትም አስተናግዷል ተብሏል። በውጊያው በርካታ ቁሳዊ ሰብአዊና ሞራላዊ ድሎች ተገኙ ሲሆን በዚህም 4 ክላሽ፣ 4 የወገብ ትጥቅ፣ 3 የእጅ ቦምብ፣ 1 ስናይፐር ካዝና፣ በርካታ የክላሽና የብሬን ተተኳሾች፣ 2 የፒካፕና አምቡላንስ የቆሰለም በርካታ ቁጥር ያለው የአገዛዙ ሰራዊትም ተደምሷል ሲል የክፍለ ጦሩ ህዝብ ግንኙነት አስታውቋል። የተወደዳችሁ ቤተሰቦች መረጃችን ሲቀጥልም በቂሊንጦ እስር ቤት ውስጥ በግፍ ታስረው ከሚገኙት መካከል ቢንያም ሸጋው በደረሰበት ድብደባ ህመም ምክንያት ህይወቱ የሞት አደጋ ውስጥ መግባቱ ተገለጸ። በአማራነታቸው በማንነታቸው ታስረው ከሚገኙት የሌላና የፖለቲካ እስረኞች መካከል ቢንያም ሸጋው ከአዲስ አበባ ከስራ ቦታው በግፍ በአገዛዙ ታፍኖ በቂሊንጦ ማረሚያ ቤት ከታሰረ ከ9 ወር በላይ አልፎታል። በመሆኑም በታፈነበት ወቅት በአዲስ አበባ ፖሊስ ማዕከላዊ ወንጀል ምርመራ ቢሮ በደረሰበት የሰብአዊ መብት ጥሰት ህይወቱ የሞት አደጋ ውስጥ መግባቱንም መረጃዎች ወጥተዋል። በማዕከላዊ ፖሊስ ጣቢያ ምርመራ ወቅት በአገዛዙ የፖሊስ አባላት በአካል ጉዳት በማድረስ የመንጋጋ ጥርሱን በማውለቅ የእጅ ክንዱን በመስበር የጉና አጥንቱን በመስበርና እምብርቱና እምብርቱ አካባቢ በደረሰበት የጫማ እርግጫ እምብርቱ በመፈንዳቱ ለ9 ወር ያህል ደም በመፍሰስ አሁን ላይ ህይወቱ የሞት አደጋ ውስጥ መግባቱንም መረጃዎች ደርሰውናል። ከዚህ በፊት በነበረው የህክምና ክትል በፍርድ ቤቱ ትዕዛዝ በማረሚያ ቤት ውስጥ በመሆን በፖሊስ ሆስፒታል ህክምና ክትል እንዲደረግለት ፍርድ ቤቱ ቢያዝም የፖሊስ ሆስፒታል አልችልም የሚል የህክምና አቅም ማነስ በመስጠቱም ወደ ግል ሆስፒታል ሂዶ እንዲታከም ፍርድ ቤቱ ለማረሚያ ቤቱ ትዕዛዝ ሰጥቶም ነበር። ቂሊንጦ ማረሚያ ቤት ይህንን ትዕዛዝ ለመፈጸም ፈቃደኛ ባለመሆኑም የህክምና አገልግሎት መብቱንም ከልክሎታል። በመሆኑም በሚፈሰው ደም ምክንያት ህይወቱ ወደ ሞት ስቃይ እያመራ መሆኑን የደረሰ መረጃ ያመላክታል። ስለሆነም ይህ አማራነት ወንጀል ሆኖበት ቂሊንጦ የሚሰቃየው ወንድማችን ቢያንስ ህክምና ያገኝ ዘንድም ድምፅ እንሆን ዘንድም ጥሪ ተላልፏል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።